ኮሚቴ መግበን እንዴት ነው ዲፋይን የምታደርግ? ዱባይ ማለት የ80 ዓመት ሽማግሌ ነው። ፊት ልጥልጥ ያለ ጥቁር ሰውዬ ነው። አዎ። እሺ ግንባሩ ላይ ጠባሳ አለበት። አዎ። ቅንድቡ እንደዚህ ነው። አዎ። መነጽር አድርጎ እንደዚህ አይኗል። አዎ። ምንድነው ብለው የሚጠሩት? የእሱ ኒክኔም ምን ነበር ያልሽው? ሊገለጽ ነው። መጥቶ አደባባይ መጥቶ አወራ ሲያቀርጠው እንግዲህ አደባባይ መተካወራ መግለጽ ነው። የመጀመሪያው ነገር ስሙ ማን ይባላል? የኮርስ ስም አለው። የተገዘኝ አዘው ይባላል። ሀብት አለው ይባላል። እና እንዴት ነው ምርመራ ጀምረሽ ነበር? የደረሰ ኮሪ ስንመረምር ገለጥ እያደረግን ሄድን። ዋናው ጋሽ ስኳር አይደለም ሰውዬው። ስኳር ኮርፖሬሽን ከሸንኮራው እስከ ስኳሩ ድረስ የመጠጠው እሱ ነው እንዳለ እና ዛሬ ሰው መስሎ ቆሞ ሲያወራ ስታዩት ባለሀብት ነው የሚመስላችሁ። ሌባ ነው። ጉግል ውስጥ ገብተሽ ያገኘሽው ኢንፎርሜሽን ስለ ምግበ ጦርነት እንዴት ነው? ጠይቅ ነው። ጉግል አለ ኤአይ ምግብ ሌባ ነው እንዳለ አባቴ ዘከዝክላል ይገልጻል። ኩባይ 38 ገጽ ሪፖርት አመጣልኝ እና ምግብ ራሱ ጉዳይ ያውቃል። እንደዚህ እንደሚሰራ ያውቃል። የሚያውቅ አይመስለኝም ማለት እንደ ትንሽ ማሰብ የሚችል ጭቅላት ቢኖረው እዛ ጋር ታገኙት ብዬ ያ እንዳለ ሆኖ ግን ማለት ኤአይን ተጠቅመን ጫት ስትበይን አደርሽው አሉና ምንድነው ሪፖርቱ? እስኪ ምን አገኘሽ? ምግብ እንዴት ነው ቡካቱ? ከዛ በፊት ግን ወፍዬ ምን አለ መሰለህ ምንድን ያለው አንቲ ድሮንስ ነው ያለ። ታንክ ካለ አንቲ ታንክ አለ አለ። አውሮፕላን ካለ አንቲ አውሮፕላን አለ። አንቲ ኤርክራፍት አለ። ያ ማለት ጸረ አውሮፕላን አለ፣ ጸረ ታንክ አለ፣ ጸረ ድሮንስ አለ። ስለዚህ አብይ አህመድ ድሮንስ አለን ብሎ ሲሉ እኛ ጸረ ድሮንስ አለን አለ ሰውየው። ወይኔ ሰው እጄ ላይ ወደቀ። ታውቃለህ ወፉ አንድ ነገር ልንገርህ። እኔ የምልህ ስም ለምን አወጣሁልህ? እስኪ ስሙን እና እንዴት ነው ዝግጅቱ? ከአንድ ቀበሌ ጋር ለመዋጋት ነው ይሁሉ አይደለ? ከሀገር ብትዋቂ መስሎኝ ነበር። ከአንድ ቀበሌ ጋር ትግራይ ውስጥ እንዳይገባ ተከለከለ የተባለው እውነት ነው? አሁን ደግሞ የድሮን ዝግጅት ለትግራይ ደስ የሚሉ ድሮች ናቸው። ጃመሪን ጃም ድሮስ ያልኩህ ለምን ነው? አንተ ራስህ ነው። አንድ የሻቢያ ሰው እያፈቀላጤ እነዚህ ድሮንሶች ተመርቶ ሲያይ እነዚህ በየአይነቱ እያመረት እንደሆነ ሲገባው ግራ ግብት ቢለው እንዴት ተደርጎ ድሮንስ እንደሚመረት ባያውቅም ሰዎቹ እዚህ ላይ ነው እኔ ደስ የሚለኝ እኮ ቆሪጢን ማምጣት እኮ ለዚህ ነው። ሁላችሁ ሚስጥር እያወሩ ነው። የሀገር ሚስጥር መግበን ለማስቦካት ኤርትራን አይደለም መግበን ለማስቦካት መጀመሪያ ኤርትራን ነበር አይደለ? አሁን ግን መግበን ለማስቦካት ሰዎቹ ይሁላችሁ ያላቸውን ሚስጥር የተሰበሰቡት ድሮኖች እያሳዩ ነው። ይሄ እኮ ነው። ለዚህ እኮ ነው የኤርትራ ቤስት ኤጀንት ይሄ ነው። በኢትዮጵያ ውስጥ ያለው ደንበኛ ኤጀንት የሻቢያ ይሄ ነው። ሚስጥር በጠቅላላ የሚነግራቸው አያውቀውም እሱ። ልክ ግን ሞሳድ እንደሚቀጥራቸው ሻቢያ የቀጠረው ሳያውቀው የሻቢያ ኤጀንት ነው የምላችሁ። ለዚህ ነው ይኸውላችሁ ይሄ ኢትዮጵያ ውስጥ ያለ ነው የሚያሳየን። ምን ብሎ ማውራት መረጠ? ጸረ ድሮንስ ገዝተን በየክፍሉ በየጦር ክፍሉ እያከፋፈልን ነው ብሎ ቢያወራስ? ይኸውላችሁ ልክ እኮ ከሌላ ሀገር ጋር እንደሚጣሉ እኮ ነው የሚያወሩት። ያሉት ከትግራይ ከምግበቃ እኮ እነዚህ ድሮን ምናምን ከትግራይ ጋር አገራቸው የማስተዳድረው የሚለው ሰውዬ መግባት አልቻለም። እምልሽ ገብቶሻል? ታቅሙ በላይ ሆነበት። ይኸውላችሁ እያሳየ ይሄ ነው ድሮኖቹ። ሻቢያ ምን ዝም ብሎ እኮ እስኪ ምን አይነት ድሮን ነው ትላለህ? እሱ ምናምን ቼክ አድርጎ መጨረስ ራሳቸው ይሰጠዋል። ጥሩ የኤርትራ ኤርፎርስ እንደዚህ አድርጎ አይታችሁ የቡካት እኮ ነው የቡካት። አሁን ግን ከኤርትራ ጋር አይደለም ሰዎች ከመግበጋ ነው ይሄ ነገር ከበደው እና የሚያመጣው ኮንሲኩዌንስ ታየው የሻቢያ ነው። እና እንትና ወጣና ኢሳያስ አፈወርቂ ፍርሃቱን በአደባባይ አሳበቀ። ዛሬ ደግሞ ምን ብሎ እንደሆነ አላውቅም። ቢቢሲ የሆነ ነገር እያለ ነበር። አረፍ ብለን ነበር። ቢቢሲዎች መጣችሁ ጦርነት ሊጀመር ነው ኢትዮጵያና ኤርትራ ማለት ሰውየው ራስሽ ምን እንዳለሽ እየነገርሻቸው እነ ኢሳያስ
ጸረ ድሮን ገዝቶ መጠበቅ ብቻ ከሆነ ሌላ ከሌለ ግን እሱንም የምታምታታበት ነገር አለ። ስሙት። የተከበረው ምክር ቤት ጦርነቱ ከተጀመረ ውጤቱ ግልጽ ነው ብሏል አብይ አህመድ። ለማንኛውም ያ ሰውዬ ያኔ ፈርቶ ስለ ጸረ ድሮን ሲያወራት ወሬ አስተው አሁን ምግብ ሲያወራችሁ ታውቃላችሁ። በእውነቴን እንደዚህ የሚያስቦካ ካንስታንት ሚስጥሩን የሚያሳይ ምን እንዳላቸው በጠቅላላ ማዕት ሚስጥር ነው የተነገረው። ዛሬ ዝም ብላችሁ የኤርትራ መንግስት እዩት፣ ዝም ብላችሁ የሚያቀርቡላችሁ እነ መግበል ዝም ብላችሁ እነ ፋኖ ተመልከቱት በደንብ። ወፉን መጣውና ጃመሪንጃም አልኩት። ጃመሪንጃም ማለት ምን ነበረ? ወፉ ድሮንስ አለ፣ የምግብ አይነቱ ጸረ ድሮንስ ደግሞ ሰራለ። ያውላችሁ ኢትዮጵያ እንግዲህ ከመግበል ለመከላከል ጸረ ድሮን ሰራ ነው። ሰዎች ከነመግበል ጋር ሰዎች ከጎሪላ ትግራይ ውስጥ ሊገቡ ፈልገው እንዳትገባ አትገባም ተባለ። አስቦኩስ ተናግረው ተመለሱ። አሁን በድሮን ሊሆን ነው ጦርነት ከነመግበል ጋር ሰዎች። የኢትዮጵያ መንግስት የሚል መንግስት ካሉ ይሁንለት እኮ እሱም ካለው ይሁንለት እኮ ብያለሁ። ግን የጸረ ድሮን ካለስ ሰዎች ኢትዮጵያ የትግራይ ድሮን ፈርታ የጸረ ድሮን ለማድረግ ትፈልጋለች። ይሄ ነው ፖርት የሚያመጣው። ጸረ ድሮን አለን ስላለ የዛ ጸረ ድሮን ምንድነው ያለችው? እስኪ ቆርጬ ለቀበሌ እኮ ነው፣ ከቀበሌ ጋር እኮ ነው ዝግጅት። ቀበሌ ብላችሁ እሷ የምታስተዳድረው ትግራይ የሚባል ቀበሌ እንደ ዊኮሊ ጃመሪንጃም ጃመሪንጃም የሚባል መሰሪያ አልትገዛ ነው። ጃመሪንጃም ሰዎች ከቀበሌ ጋር ለመጣላት መጀመሪያ ቲፒኤልኤፍ ራሱ ያቋቋሙት እነሱ ናቸው። ከፋኖ ጋር እንዲጣላ ብለዋል። ከኤርትራ መንግስት የተጣሉት ፋኖን ደብድብልኝ በሚል ነው። ዞር በል ከዛ እነዚህ እንዲ ያጣላፍ አሁን ከትግራይ ጋር በድሮን ሊጣላ ነው ሰዎቹ። ወይኔ መንግስት ያንን ጃመሪንጃም እንለዋለን። እና ምንድነው ያ ኤርትራ ሰውዬ ወጥቶ ያን ሲያወራ እኔ ወጣሁና መረጃዎቹን አወጣኋቸው። አጋለኩ ሁሉም ኢንፎርሜሽን የምትነግረው እሷ ነች አይደለ? ኢትዮጵያ እኮ በእሷ ቁጥጥር ውስጥ ነው ያለው። ያደደቅ ምንም ነገር ስለማያውቅ ይሄ ነው ጀግናው የሱ። ይሄ ነው ኢንፎርሜሽን የሚነግረው። ገደል ያስገባው ይሄ ነው ሰው ማለት እኛ የኢትዮጵያ ጦር ሰራዊት ያታጠቃቸው የመሳሪያ አይነቶችን ካስታወሳቸው አመጣው ነው ዝርግፍ አርኳቸው እዚህ ላይ። በዛ መሀል አንድ ከፍተኛ ባለስልጣን ሹካሉ መከላከያ ውስጥ ያሉ ሰዎች ስዩሜ ኧረ ተው ግን ጀነራል ነው የሚነግረው ያለው ሳተላይት ጃመር የሚባል ነገር አለን እያሉ ይናገራሉ። ያ እነ መግበል ምን አይነት ዕጣ እንዳላቸው ይናገራል። እሺ እስኪ ሌላ ሚስጥሮች አልኩኝ። ኦፍኮርስ የእናንተ ጀነራል 10 አለቃ ነው ኤርትራ ውስጥ ሳተላይት ጃመር አለ መሳሪያ ሳተላይት ጃመር የምታደርጉበት። እሱ ግን ስለምን ያወራል? ገና እሱስ ጃመር ነው የሚያወራው። ጃመር ዘፍ መጥረቢያ ይዘህ ክላሽ ካሉ ጋር ደግሞ ዋጋት ማለት ነው። የምግብ ስታይል ወይም ዱላ ይዘህ እሺ። ኤኒዌይስ ግን ኮንሴፕቱ ምንድነው ካላችሁኝ ወፉን ራሱ ጃመሪንጃም ድሮን ሲያው ቃሉን ራሱ ምን አሉ? ጃመሪን አራልሰማውም ንገሩኝ። ጃመሪን በቃ ተውሹ ከኤርትራ ጋር ማለት ነው። ከትግራይ ጋር ሆነው ደግሞ ከፋኖ ሲከተክትሽ ሌፍቲንግ ራይት ሲያጣድፉሽ በቃ ራሳችሁ የኤርትራ ፖርት ምናምን ጃመር ምናምን ትያለሽ። የትግራይ ድሮን ፈርተሽ የሚገርም መንግስት ነው። ምንድን ነው ስላቸው ጃመርን ጃም የሚያደርግ ነው አሉ። መጣውና ወፉ ጃመሪን ጃም የሚለው ድሮንስ ነበረ ድሮ ስሙ
የወፉ እሺ ከዛ ወደ ጃመር እንጃም ከፍ አለ ማለት ነው። የኢትዮጵያ ጃመር ላልሽው እስኪ ምን አይነት ሚስጥር ነው ያለው? የኤርትራ መንግስት ተመልከቱ ምን አይነት ነገር እንዳላቸው። መግበጋ ነው ጦርነት ኮርስ ትልቅ ሚስጥር እየወጣ ነው። ይሁን መጣውና ወፉ ጃመር እንጃም የሚለው እነዚህ ናቸው አይደለ? እነዚህ ናቸው ኮርስ ስራ ላይ ናቸው ያሉት። በጣም ሶፊስቲኬትድ ናቸው። ሞደርን ይመስላል አሰራራቸው። እንደምታውቁት ሞደርን ነው የሚመስለው። ስቴት ኦፍ አርት ቴክኖሎጂ ነው። ይሄ ኢንፎርሜሽን ኢዝ ቬሪ ኢምፖርታንት ለኤርትራ መንግስት ኦፍኮርስ ያውቁታል። ለትግራይም በጣም ኢምፖርታንት ነው። አሁን ምን አይነት ድሮንስ እንዳላቸው እስኪ ሚስጥር ከነገረን ወደዛ። እነዚህ ንስሮች ጋር ነው ማነው ምግብ እያወራ ያለው እና ምን ይሻላል አሁን የሰው ስታስቡት? የወፉ ላሳያል ገባም ቆይ ላሳናሳይ የሁላችሁ የነሱ ላብራቶሪ ይህንን ይመስላል። ዝም ብላችሁ ታዘቡ። ምናልባት ፋኖ አንዴ ገብቶ ሊገነጥለው ይችላል። ድሮንስ አለ አይደል? አንድ በላይ ድሮንስ ኖሮ ድሮንስ ከሌለ አፈራው ተረሱ ይገኛል። ይሄ ነው እንግዲህ ኢትዮጵያ ድሮንስ አለን የሚሉት ይሄ ነው። ሰዎቹ ትልቅ ሚስጥር ነው የሚያወራው። ካሜራ ተደግኖለት ታዩታላችሁ። ትሬንድ የሆኑ ኤክስፐርትስ አላቸው። ታንክ ዩ ቬሪ ማች ለዚህ ኤክስፒሪየንስ። በጣም ደስ የሚል ኢንፎርሜሽን ነው የነገረን ሰዎች። አምቼዎች፣ በተለይ አምቼዎች ፕሊዝ ሰፖርት አድርጉት ይህንን። ኦኬ ለእናንተ ብዬ ነው በአማርኛ ማወራ ያለው። እዚህ ጋር ትልቅ ሚስጥር የሆንላችሁ እየገለጹ ነው። TB2 ድሮንስ ይባላሉ። ኢትዮጵያ ያለቻቸው አይደለ? እንግዲህ ተመስገን እንኳን ደስ አላችሁ። ሚስጥሩ እየነገረን ነው። ምግብ እየታለ ግንባሩ ላይ ጠባሳ ያለው ሰውዬ ነው አይደል? እያልኩ ላይፍ ይመስላል። ሁላችሁ እንደዚህ አይነት ላቦራቶሪ አላቸው። እኛ እሱ ጋር ነው ኮንሰንትሬት የምናደርገው። ይኸውልህ ወፉ በእናትህ ድሮንስ ትልቅ አሁን ያለው እነዚህ ድሮንሶች ትልቅ ካሜራ አላቸው። ትልቅ እነዚህ ሞባይሎቻችሁ ላይ ያሏቸው አይነት ካሜራ። ቆሪጢ እስኪ ትንሽ ንገሪኝ፣ ስለ እንዴት ነው የሚሰራው? የጸረ ድሮን ማለት ድሮን ብቻ ይሆናል ማለት ነው። ማለት ጸረ ድሮን አንድ ነው፣ ጃመር የምትለው ነው። ጃመርን ጃም ደግሞ ማለት የጸረ ድሮን ማለት ነው። ያ ማለት የጸረ ኔጌቲቭ ናታን። ስለዚህ ድሮን ብቻዋን ትቀራለች ማለት ነው። አሁን እንደሱ ያለ ሰውዬ ጃመር ማለት ድሮን ሳይኖረው ጃመር የገዛ ሰውዬ ጃመርን ጃም ስታመጣበት ምን ይሆናል ጥያቄ? ባሉጁ ቀድሞ ወደ ነበረበት ባሉጁ ቁጭ ይላል ማለት ነው። ከዛስ በኋላ ቆሪጢ እንደዛ ካረግን እኔ እንግዲህ ከአንቺ ጋር ሆኜ እንዳንቺ ሆኜ ነው የማስበው። ከዛስ ምን ይሆናል ብለሽ ነው? ጸረውን በጸራ ጠፋው ማለት ነው። ጃመሩ በጃመሪን ጃማ ጠፋው ማለት ነው። ከዛስ ይጥባሉ ተፋጠጠ። እንዴት ነው ቆሪጢ? ለምሳሌ ቶክስ ላይ እንዴት ነው የሚቀባበሉት? ካማካዚ ነው ጃመሩ ራሱ ካማካዚ የሆኑ እንዴት መሰለ ድሮስ ወደ ሌላ ድሮ አሁን ምግብ የሚያውቀው መሰለ ድሮስ ተተኮሰ ከዛ እሱን ጃመር አረኩ ምናምን ነገር ነው ብለህ የምታስበው። አንዲ ማለት ጃመርን ጃመጣብህ ስለ ባዶ መብራን ታውቃለች ነው መልስህ። የሱ እዛ ድረስ ነች። ወደኛ ድሮንስ መተኮስ የሚፈልግ ሰው ካለ ራሱ የተኮሰው ድሮንስ ተመልሶ ካማካዚ ሆኖ አናቱ ላይ እንደሚከሰከስ ታውቃለህ ወይ? እና ድሮን እንዳይተኩስብሽ ፈራሽ ትግራይ? ሁሉም ነገር ተጠቃሎ የበሻሻ ነገር ጋር ደረሰ። ሰዎች ከዚህ በላይ ላሰለቻቸው አልፈልግም። ድሮን ከተኮሰ መግበር ኦኬ ተገልብጦ የሚያስገኝ ቴክኖሎጂ የፈጠረች ነው። እና ሰዎች በጣም ደስ የሚል ፍጡር እንደዚህ አይነት እንስሳ አይቻላቅ፣ እንዲህ አይነት መንግስት አይቻላቅ። TB2 ድሮንስ ነው ኢትዮጵያ ያላት። ሚኒስትሩ ራሱ ነገር አይደለና ከ2 እስከ 5 ሚሊዮን ዶላር ያወጣል አንድ ድሮን። ሰዎች በጣም ሲምፕል ነው። ኦል ዩ ጋት ዱ እንደዚህ አይነት ነገር ሲያጋጥም እዚህ ጋር መጥቶ ማየት ነው። ሰዎቹ እንደዚህ አይነት ኢንፎርሜሽን አለ አይደል? ኢንፎርሜሽኑ እንደዛ ነው የሚለው። ከ2 እስከ 5 ሚሊዮን ብር ያወጣል። አይ ቲንክ የተርኪሽ ነው መሰለኝና የትግራይ ሬቮሉሽን ጊዜ
ትግሬዎቹን ለማጥቃትና ለማሸነፍ የቻለው ድሮን ነው ይላችኋል። ይሄ ነገር እንዲህ ከሆነ ታዲያ ኦልሬዲ ተዘጋጀን ይላችኋል ያለው። አሁን ከኤርትራ ጋር ጦርነት ቆመ፣ አሰብ ምናምን ቆመ። ለምንድን ነው ከትግራይ ጋር ጦርነት? ከአግበጋ ሆነ ድሮን እና ሰዎቹ እንደዚህ አይነት ውድቀት ያላቸው ሰዎች ናቸው። አሴፕታ የምናል እንግዲህ ባይራክታር ድሮንስ የሚባሉ አሉ። እነሱ እባል እኳር ምን ማለት ነው? ከ500,000 እስከ 3,250,000 ድረስ ያወጣል አንድ ድሮን እና ጉድላክ። ከዛ ካሚካዚ ማለት ምንድን ነው? ሰዎች እንግዲህ ድሮ በጃፓኒዝ ይሄ ጦርነት ጊዜ የመጣ ነገር ነው። እነሱ ከዛ የመጣ ቃል ነው። ፓይለቱ ይገባል እዛ በቃ ሱዊሳይድ ሚሽን። ለምሳሌ መርከብ ካለ መርከቡን ይመታውና እዛ ይሰጣል። እና ትግራይ ውስጥ እንደዛ ሊያደርጉ ነው በካሚካዚ ሰዎች። ለመግባት በእግር የለም ማለት ነው፣ እግረኛ የለም ማለት ነው። እና በዚህ ጨርሰዋለሁ። I love you so much. Encourage this channel. በርቱ። everything will be interesting። ግን አሁን መቀለጃ ሆኑ። ምንም ነገር የምናደርገው ነገር መቀለጃ ሆኑ ነው የምላቸው ሰዎች። ጦርነቱ ከኢሳያስና በሻሻው አይደለም። አሁን ፋኖና በሻሻው አይደለም፣ መግበና በሻሻው በአየር ማለት ነው።